ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች የዙዙ ፋሚሊ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላ። እንግዲህ ተላይቭ ትንሽ ላይቭ መግባትም ትንሽ አቁም ያለው ማለት ነው። በቅርብ ቀን እንደምመለስ ተስፋ አለኝ ማለት ነው ውዶቼ። የዛ ድረስ ደግሞ ራሴን ሪላክስ ኢንጆይ ማድረግ አለብኝ ማለት ነው። አንዳንዴ ለራሳችንም ጊዜ መስጠት አለብን ማለት ነው። ትንሽ እረፍት ላድርግም ብዬ ነው ማለት ነው። ልቤንም ሰላም መሜ ለዛ ነው በላይቭ መለሳለሁ። እዛው ድረስ ግን ቪዲዮ ነው የምለቀው ማለት ነው። ትንሽ ራሴን እስከማረጋጋ ድረስ ነው አለው ማለት ነው። ብዙዎቻችሁ እየጠየቃችሁ ስለነበረ አለው ከላይ የጠፋሁበት ምክንያት እንደምመለስ ተስፋ አለኝ ማለት ነው። እና ዛሬ ይዤላችሁ የመጣሁት ማለት ነው ኖላዊቶችን ነው። የኖላዊቶች ታሪክ እንደቀጠለ ነው። ሉሊት ጉድ እያፈላች ነው። አረ ሉሊትን ነቅር ያደርግሽ እንደው እኔ ምን ጠላሁኝ ሉሊትን ውዶቼ ማለት ነው። ተቃጠልኩ በዛው ማለት ነው። እንግዲህ ወይዘሮ ሜላትን የነካ የለውም በረካ ነው ነገሩና ወይዘሮ ሜላት በንብረቷ ምክንያት እንግዲህ ጎዳና ላይ ስለወጣች ሁሉንም ንብረቶቿን ተወስዶባት ስለነበር እሱን ለማስተካከል እንግዲህ ቆፍጠን ብላ ተነስታለች ማለት ነው። ሜሉዬ ጠንካራና ጎበዝ እንደሆነች 100% አምናለሁ ማለት ነው። ግን እሷ ይህንን የሚያቅላት የላትም። እውነት ለመናገር ሜላት ማለት ጠንካራ ጎበዝ፣ እንደዚሁም ደግሞ ብርቱ ሴት ነበረች በጊዜው ማለት ነው። ይህ ነገር ባይፈጠር እውነት ለመናገር ሜላትን እንግዲህ ለረጅም ጊዜ የምናውቃ ከምዕራፍ 1 ጀምሮ ምዕራፍ 2 ድረስ በጣም ህይወቷ ምስቅልቅል ያለ ቢሆንም ጠንካራና ጎበዝ እንደሆነች እናውቃለን ማለት ነው። እናም ደግሞ አሴርና ሀና አሁን ላይ ያልተግባቡበት ምክንያት ምንድን ነው? ሀና ቀስ ብላ እንግዲህ ወደ መቅዲ ይሄድብኛል ብላ እንትን ተጨንቃለች ማለት ነው። ተምቹንም ቀጥራ እያናገረችው ነበረ። እሱም ደግሞ ምንም ችግር የለም ሀኒ፣ ይህን ያህልማ መጨናነቅ የለብሽም፣ ሁሉን ነገር እናስተካክለዋለን፣ አንቺ ብቻ አታስቢ፣ አንቺ ብቻ አትጨነቂ ብሏታል ማለት ነው። እሷም ደግሞ ግራ ስለገባት እንዴት ነው ማድረግ የምችለው? እውነት ለመናገር ሀና በጣም ታሳዝነኛለች እሷ ራሱ ማለት ነው። በቅርብ ቀን እንግዲህ ሁሉንም ነገር አስተካክላ ለማወቅ ዝግጁ ላይ ናት ማለት ነው። እንግዲህ ሶሲ እነሱ ጋር ልትሰራ ከኤላ ጋር መስራት አለባት ብሎ አሲር አምጥቷታል። አሲር ጉዱን አያውቅም ማለት ነው። አሲር እንግዲህ እንደ ወንድም ሆኖ ቢቀርባትም እሷ ደግሞ እንደ ፍቅር ነው የቀረበችው ማለት ነው። ከዚህም በፊት ቂም አለባት ከሀና ፍቅር እንደያዘውም ታውቃለች። ግን እሷ ደግሞ በጎን በኩል ታፈቅረዋለች አሴር ማለት ነው። መቅዲ እንግዲህ ትልቅ ችግር እየፈጠረችባቸው ነው። ተምቹ ድንብላል ድረሽ የት ነሽ ድንቡሼ እንግዲህ ስትሰማ ምን የሚፈጠር ይመስላችኋል ማለት ነው። ምክንያቱም በእሷ ላይ ሌላ ሴት ቸንችኖ አድሯል ማለት ነው። ተምቹ ኧረ ተው ተምቹ ተው። አንዳንዴ ግን ሀብት እኮ ግን ማለት ነው ሀብት ሲመጣ እንዴት እንደሚቀይር አያችሁ። አሴርና ተምቹን የቀየረ አምላክ ጦጢትንም ቀይር አሜን። እና በዚህ የተነሳ እንግዲህ አሴርና ተምቹ እዚህ ቦታ ላይ በማየቴ በጣም ደስ ብሎኛል ማለት ነው። በነገራችን ላይ እንደዚህ አፈን እናም ደግሞ ትንፋሽ ቁርጥ የሚልባችሁ ትንሽ የልብ ችግር አግኝቶኛል ወዶቼ፣ በጣም አሞኛል። ለዛ ነው ማለት ነው። በጣም ይቅርታ ላለው በዚሁ አጋጣሚ ይቅርታ እያልኳችሁ ቪዲዮችንን እንቀጥላለን። እየገባችሁ እንግዲህ ቪዲዮን እዩት ማለት ነው። እንግዲህ ኖላዊቶች በዚህ የተነሳ እውነት ለመናገር እኔ ያጸየፈችኝ ሉሊት ናት ማለት ነው። የሉሊት ታሪክ እንግዲህ ባለጌና ጥፍራም ነሽ አንቺ ባለጌ። ሉሊት እንግዲህ እንደዚህ እያደረገች ያለችው ነገር ምንድን ነው? እውነት ለመናገር ጠንካራና ጎበዝ ታታሪ ሰራተኛ ናት ማለት ነው። ወይዘሮ ሜላት ደፋ ቀና ብላ የነበረችበትን ቦታ ወደ ነበረችበት ለመመለስ እየጣረች ነበረ ከነ ልጆቿ። አሁን ላይ ቁጭ ያለ የለም። ምላሴም ቢሆን ስራ ነው። እንደዚሁም ደግሞ ሰላምም ወደ ስራ ቦታዋ ተመልሳ ነበር። ሀናም የየራሷን ስራ ጀምራ ይሄን ጽዳት ማቆም አለብሽ፣ ምክንያቱም እኔን እዳ ውስጥ ከተሽኛል። የ2 አመት እንግዲህ ኮንትራት ሆኖባታል ማለት ነው። ፈርማለች። እሱም የፈረመችው ደግሞ በሀና የተነሳ ነው። እውነት ለመናገር ሜላትን ጠንካራና ጎበዝ እንደሆነች እናውቃለን ማለት ነው። በዚህ የተነሳ እንግዲህ ጉብዝናና ጥንካሬዋን አይተናል ለብዙ አመት። እውነት ለመናገር ሜሉዬ ጥንክር ያለች ጎበዝ ታታሪ ሰራተኛ ናት ማለት ነው። ይሄ የተነሳባት እንግዲህ በጣም ከባድ ችግርን ቢፈጠርባትም ያንን ለማስተካከል
እየሞከረች እየጣረች ትገኛለች ማለት ነው። እውነት ሀና ጎበዝ እንዲሆንሽ እናውቃለን፣ ግን እሳ ሜላትን እዳ ውስጥም ስለከተትሻት አሁን ደግሞ አልሰማም። ምክንያቱም እሷ በደከመ ጎናችን ገብታ እንደዚህ እንዳታለለችን እኛም ደግሞ አታለናት ደካማ ጎኗን ተጠቅመን ብድራችንን መክፈል አለብን እንጂ ዝም ብዬ መሄድ አልችልም ብላ ሀና ጽዳቷን ቀጥላለች መስራት ሉሊት ጋር። ሉሊትም ደግሞ እዚህ እስከሰራሽ ድረስ ዋናይቱ ማናጀሯ እኔ ስለሆንኩኝ፣ ምክንያቱም አቶ ሙዘከር ይህንን ድርጅት ለእኔ አስረክቦ ነው የሄደው። አንቺ ምንም አያገባሽም፣ አይመለከትሽም። ስለዚህ ስነ ስርዓት አድርገሽ አድሬስ ስራሽን ትሰሪያለሽ ብላታለሽ ማለት ነው። እሷም ደግሞ ያኔ እንተያያለን፣ አንቺ ያንን የተፈረመበትን ወረቀት ካልቀደርሽ ከእናቴ የእናቴን ፊርማ ካልቀደርሽው እኔ ሀና አይደለሁም ብላ ዝታባታለች ማለት ነው። አሲር እንግዲህ ከተምቹም ጋር እየተጋጨ ነው ማለት ነው። አሁን ላይ የጋራ ሱቅን ቢከፍቱም ምክንያቱም ሶሲ እነሱ ጋር እንድትሰራ አይፈልግም ተምቹ ማለት ነው። ሶሲ እንግዲህ እነሱ ጋር የገባችበት ምክንያት እውነት ለመናገር ስራ አታ ሳይሆን እና አሲርን ለመያዝ አሲርን ለማጥመር ብላ እንግዲህ ከሱ ጋር ለመስራት ዝግጁ ሆናለች ማለት ነው። እሱም ቢሆንም እንደዚህ ማድረግ አይቻልም በፍጹም፣ እንዴት እንደዚህ ሊሆን ቻለ? ምክንያቱም ከባድ ችግር እየፈጠረች ነው። ይህንን ደግሞ የማስተካከል እድሉን ለእሷ ነው ብሏል ማለት ነው። ተምቹም እኔ ሞቼ ነው ቁሜ እውነት ለመናገር መቅዲ ጋር ከሄዴ እኔ ራሴ ነኝ የምወጋው፣ ያኔ ስወጋው ደግሞ አንቺ እንትን እንዳትይ ብሏታል ሀናም ማለት ነው። ሀናም ደግሞ ምንም አልልም አንተ ምን እቀየምሃለሁ ብላ ነው ተምቹ። ምክንያቱም አሲር እውነት ይሄድብኛል ብዬ በጣም ፈርቻለሁ እያለች ተሳቃለች ሀና። እንግዲህ አሲር ሌላ ፍቅረኛ እንደምታዩት ሶስና ሶሲታ ይሄ እሱ ሂዶ ወይም ፈልጎት ሳይሆን እሷ ትፈልገዋለች አሲርን ማለት ነው። አሲርን የምትፈልገው ምክንያቱም ከዚህ በፊት ታፈቅረው ስለነበረ ይህን በማስመልከት እሱም ደግሞ ተረጋግተሽ መቀመጥ አለብሽ፣ ስራሽን ስሪ፣ ስለዚህ ኤላን ታግዣዋለሽ። ኤላ አልተዋጥለትም። እውነት ለመናገር ኤላ አትገባም ብሎ ነበረ እዛ እንግዲህ ኤላ ብቻዬን እሰራለሁ ይሻለኛል ብሎ ነበረ። አሲር ካልተሰራች እሷ ደግሞ ጎበዝ ናት፣ ከኛ ጋር የመስራት ፍላጎት አላት፣ ስለዚህ መስራት አለባት ብሎ እንግዲህ እየሰራይ ትገኛለች ማለት ነው። ጎበዝና ጠንካራ ሶሲ እንግዲህ ጉድሽን ልናይ ነው ማለት ነው። እውነት ለመናገር ታዴም በጣም ተቆጥቶባታል በሉሊት ማለት ነው። ሉሊትን እንግዲህ በግልምጫና በማይሆን ነገር በጣም ተቆጥቷታል። ሉሊት በጣም አብዝተዋለች። እውነት ለመናገር አቶ ሙዘከር ቢሰጣትም ድርጅቱን ጠብቂ እንጂ ሰራተኞችን አላት እንጂ ሰራተኛ አመነጫጭቀሽ ወደ ገደል ከተቺ አልተባለችም በፍጹም ማለት ነው። እንግዲህ ሙዘከር እስከሚመጣ ድረስ ዩኤልም በሉሊት በዚህ በሜላት የተነሳ ትቶ ስራውን ወጥቷል ማለት ነው። ምክንያቱም እሱ ሲመጣ እንመላለሳለን፣ ምክንያቱም አሁን ላይ አንቺ ጋር ለመስራት ፍላጎቱ የለኝም ብሎ ተናዶና ተበሳጭቶ ትቶ ወጥቷል ማለት ነው። ወይዘሮ ሜላት አሁን ጊዜ ቢጥላትም እውነት ለመናገር ምላሴም ከትሁት ጋር ያለውን ግንኙነት እንግዲህ እየሄደ ፍቅሩን እየገለጸላት ነው ማለት ነው። ብቻዋን እሷም ደግሞ የወደቀችበት ምክንያቱም ብቻዋን እቤት ውስጥ አለች ማለት ነው። እየሄደ እያያት ነበረ። እውነት ለመናገር ብቻዋን አሳዝነዋለች። በጣም አልቅሶና ተበሳይቶ ምግብ ልሰራ ስለ የመጣኸው ስለዚህ ምግብ አብረህ ብትሰራ ትለዋለች ማለት ነው። ምንም ችግር የለም ግን ይህን ያህል ምን ብትበድይ ነው ብሎ በጣም አልቅሶና ተበሳይቷል ማለት ነው። እውነት ለመናገር ምላሴን በጣም አሳዝኖኛል። የልጅ አዋቂ ትሁት የሆነ ልጅ ነው ማለት ነው። ምክንያቱም እንደምን ለረጅም ጊዜ አብሮ እንደዚያ የሀብታም ልጅ ሆነው ተሞላቀው ነበር የሚሰሩት ማለት ነው። ድራማ ቢሆንም ማጣትንና አግኝቶ ማጣት በጣም ከባድ ነው። የምር ያማል ማለት ነው። ከሀብት ወደ ድህነት መግባት እንግዲህ አስቡት። የወይዘሮ ሜላት ንብረት ቢመለስም ጥረት ላይም ቢያገኙም አሁን ላይ ያለችበት ሁኔታ ከባድ ችግር ቢሆንም እንግዲህ ሉሊት እያመነጫጨቀችና አንቺ ጋር ይዘሽ የመጣሽውን ሽሮ ወጥ እዛው ብዩ እንጂ በዚህ ምድር ነው ሽሮ የምበላው አላለችማ ሉሊት። ኧረ እባክሽ እና ስጋ ጮማ ይምጣልሽ ሀቢብቲ እኔም ብዬ ገለመጥኳት በኮሜንት ላችኋለሁኝና ሉሊት ከባድ ችግር እየፈጠረ ትገኛለች። እውነት ለመናገር ሉሊትን ተድራማው ትውጣ ያሏችሁ በላይ ክግጩ ማለት ነው። እናም እንግዲህ ምላሴ አሁን ላይ ያለበት ሁኔታ በጭንቀት ጧ ብሎ ሊፈነዳ ነው ማለት ነው። ድንብላልም እባክህን ግርማዬ እንደዚህ መሆን የለብህም፣ በዚህ ላይ ደግሞ እኔ እየሰራሁ ነው፣ በዛም ደግሞ
ሰላም እየሰራኝ ነው። ሰላም እንግዲህ የሳሚ ፍቅር እያንጨረራት ይገኛል ማለት ነው። የሰላም ፍቅር እንግዲህ ያው ታውቃላችሁ፣ በመጀመሪያ ስጠይቃት ሌባ ነህ። በነገራችን ላይ የሰውን ልጅ ሳንጠብቀው ያ ሰው ይሄ የለውም ብለን ስንል ከወደቀበት እንደሚነሳ እያወቅን ያ ሰው ደግሞ ተሽሎ ሲገኝ እንፈልጋለን። ለምን እንደሆነ አይገባኝም። ይኸው አሁን ሰላም ሳሚን እንግዲህ በጣም ትጠይፈው ነበር፣ ትጠላው ነበር። አሁን ግን ፈለገችው እራሷ በንበርከክ እያስሄዳት ነው ፍቅር ማለት ነው። ሰላምዬ እንግዲህ እዛው ስራ ቦታዋን ብትሆንም ጎበዙና እየሰራች ትገኛለች። ይህን እያደረጉ ያሉት እናታቸውን ለመገደፍ ወይዘሮ ሜላትን። ይህን ሁሉ ግን አታውቅም ወይዘሮ ሜላት። እንግዲህ ቡና አፍልታ ሉሊትን ሰርፕራይዝ ለማድረግ ብትሄድም እሷ ግን ሰርፕራይዝ አድርጋ አንቋሻና ሰድባ እንደ ውሻ ታባራታለች። እውነት ለመናገር ሉሊት ባለጌ ጋጠወጥ ነሽ። ምክንያቱም ወይዘሮ ሜላት እንግዲህ እኔ አክብሬሽ እኮ ነው ቡና ያመጣሁልሽ። ይሄን ቡና ያመጣሽው ለማን ነው? ለእኔ ነው። ምን ያህል ብትንቂ ነው ይሄንን ወስድሽ ራስሽ እያረፍሽ ጠጪው ብላ ነው መልስ የሰጠቻት ማለት ነው። ምስኪን ሜላት ደግሞ እሺ አሁን ጊዜ ሲጥላት ደግሞ እውነት ለመናገር ሉሊት እግሯ ላይ ካልወደቅሽ ጦጢት ምን አለች ይቤ ሜላት እግር ላይ ወርቀሽ ይቅርታ እንደምጠይቂያት ተስፋ አለኝ። ኢዩኤልም በእሷ ተናዶ ታዴም እንግዲህ ከአንቺስ ጋር ከመኖር አውሬ ጋር መኖር ይሻላል ብሏታል ማለት ነው ሉሊትን። ሉሊት እንግዲህ ሁሉንም ስልጣኔን እንዳልጠቀም አታድርገኝ ብለዋለች ማለት ነው። ታዴንም እንዴት እንደዚህ ታደርጋለሽ ሜላትን ብሎ እንግዲህ ከወደዳችሁት ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ። ዙዙን ወዳቻለሁ።